ግን ኢዮዳብን በደም ተጠንቀቁ። እዚህ ውስጥ ያላችሁ ሰዎች የተኛውን በር ልትሆን ትችላለህ፣ የራሴ ጉዳይ። ግን ኢዮዳብን መቼም ሰው ነው ብላችሁ እንዳታምኑ። እኔ ግን ጥያቄ ያለኝ ብሬኪንግዬ፣ ቤታዮ ለትግራይ እናቶች የተሳደብሽውን ይቅርታ ጠይቂ ስትባል ይቅርታ አትጠይቅም። ከዛም በኋላ ድምፆኝ ያለው ለህዝቤ ምናምን ትላለች። ባለፉት ጊዜ ያረኩት አጥፍቻለሁ ትላለች። ይቅርታ ጠይቂ አልጠይቅም ትላለች። ከዛም በኋላ ደግሞ ለትግራይ እናቶች አዝኛለሁ ትላለች። ጎበዞች አሰባስቡ ትላለች። አሁን እንኳን እንደ እለቁ ድንጋይ ብሉ ጠላችኋለሁ፣ ልጅ ከትግሬ በወልድ ገላለው ጠላችኋለሁ ምናምን እያለች እኚህ የተራቡ እናቶችን አይታ ልቧ አራርቶ የይቅርታ ልብን የላትም። ምደነቁ እሱ ነው። እኔ እኮ ልክ ኔውን ሳያት አሳዝናኝ ነው ይቅርታ የጠየኩት አጥፍቻለሁ ብዬ። ለምንድን ነው የይቅርታ ልብ የሌላት ነው? ከዛ እንዲህ ስላት ደግሞ ቤታ ነገ ትመጪና አትጥይኝም መቼም አትጥይኝም፣ አትጥይኝም መቼም አትጥይኝም እንዳትይ። ኦልሬዲ ወርቀሻል። እመኝ እሱን። እሺ ይኸውልሽ ይቅርታ አሜን። ይቅርታ ለነገሩ ይቅርታ ህልና ላለው ሰው ነው። ይቅርታ ዝም ብሎ ይቅርታ አትይ። ገባሽ? አጥፍተሽ ጥፋትሽን አምነሽ ይቅርታ ካልሽ ጥሩ ህልና ስላለሽ ነው። መንፈስ ቅዱስም ሲኖር ነው። ሆኔስትሊ ስፒኪንግ አሁን ማንም የተናገረው ተናግሮ መንፈስ ቅዱስ ህልና የማይወቅ ሰው ካለ ባሪካፕት ነው ማለት ነው። ገባሽ? አሁን ባለፈውም እንደዚሁ ተናግረሻል ናሆን ይቅርታ ብለሻል። ውጭ ምን ህልና በቃ ይቅርታ የሚል ህልናና መንፈስ ቅዱስ ውስጥ ሲኖር ይወቅስሻል። በቃ ይቅርታ ትጠይቃለሽ፣ አንቺም ነጻ ትወጫለሽ። ባይዘው እንደ ይቅርታ የሚያደርግ ልብ ያሉት ሰዎች የታደሉ ናቸው። ነጻ ነሽ እኮ አምነሽ ይቅርታ ብለሽ ላለማድረግ ነው። ሁለተኛ እነችን ሰውን በጀሪካን ሙሉ መርዝ ያጠጡሽና በክዳኑ ደግሞ ወተት ያመጡልሻል እኮ የቤታዮ ነገር እኮ ነው። ቤታዮ በጀሪካን ሙሉ መርዝ የሚራቡ እናቶችን አጋሚ ነይ ድንጋይ ቢ ብላ ድንጋይ ስታሳይ ነበር። የተራቡ እናቶችን አሁን ምናያቸውን እናቶችን ማለት ነው። ከትግሬ ከወለድኩኝ ልጬን ገላለሁ አንቄ ስትል ነበረ። ኢንፎርሜሽን ተቀብያለሁኝ። ነገ እናወራለን። ኒቃንም ማግኛት አለብኝ፣ ያገኛለሁ። ሌላ አንድ በውስጥ ያወራዋት ልጅ አለች። እሷ እንደውም በላይቭ ላይ መጥታ ከሱ ጋር ተጋፍጣለች አሉ። ሴት ሲያመላልስ ኢጅ ከፍንጅ 2 3 ይዘ። ስለዚህ ለብሔር ብሔረሰብ አሳልፈን እንሰጠዋለን ማለት ነው ልጁን። ያ እንደዛ እናደርጋለን። እንደዛ ቢደረግ ጥሩ ነው። ያ እና ምንድነው አሜሪካን፣ ካናዳ ቅድም እዚህ ጽፌ የነበረው እና አውሮፓ የምትኖሩ ኢትዮጵያውያን እና ኤርትራውያን አሁን ጊዜ እየከፋ ስለሆነ አሁን በዛት ሁሉም ነገር ኦንላይን አይደለ ኦርደር እየተደረገ ያለው። አሁን ዩፒኤስ ኤምቢቲ፣ ፊዴክስ ኤምቢቲ፣ አማዞን ፕሊዝ በፊት ስለሱ እያሰብኩ ነው። ፕሊዝ ጋይስ በር እንዳትከፍቱ ለማንም ውዶችዬ፣ በር እንዳትከፍቱ። ስፔሻሊ እኛ ኢሚግራንት ስንሆን አንታጠቀም ታውቃላችሁ። እና በር ለማንም እንዳትከፍች። ኢፍ ዜር ኢዝ አ ፓኬጅ ዴሊቨሪ ማለት ነው ሲግኔቸር ሪኩዌስት ያላረግሽበት ፓኬጅ ከሆነ ዜ ካን ሊቭ ኢት ባይ ደ ዶር። ኢቭን ራሱ ሲግኔቸር የሚያስፈልገው ራሱ ከሆነ ዩፒኤስ ሴንተር ምናምን ወይ ፌዴክስ ምናምን ሄደሽ ዩ ካን ፒክ ኢት አፕ ላይክ እንዳትከፍቱ በመድኃኔዓለም። የዛን የሚኒሶታ ቪዲዮ አይቼ አይ ዋዝ ክራይንግ ወይኔ ህፃናቶቹ ሲያሳዝኑ በጌታ ስም እንዴት አንጀት እንደሚበሉ በጣም ነው የሚያሳዝነው። እግዚአብሔርን በቃ አንዳንድ አፓርትሜንት ቤት አለ አይደለ፣ ሀውስ የሌላችሁ ሰዎች አፓርትሜንት ኮንዶ ምናምን የምትኖሩ ሰዎች ዴሊቨሪያችሁ በኦፊስ እንዲመጣ አድርጉ። ልክ በፓኬጅ አለ አይደለ፣ በምንድነው የሚባለው ኢሜል ምናምን የምናገኝበት ሜል ምናምን እንደዛ ዴሊቨሪ ማድረግ ይቻላል። አድርዋስ ደግሞ ከኦፊስ ማግኘት ትችላላችሁ። ቤት ያላችሁ ሀውስ ያላችሁ አብዛኛው ሀበሻ ሀውስ ይገዛል አላችሁ። ሀውስ መጀመሪያ ካሜራ ይኖራችኋል፣ ቼክ አድርጉ። ቤት ሳትከፍቱ በፊት በደንብ ካሜራን ቼክ አድርጉ። ሁለተኛ ምንም ይምጣ ምን ዴሊቨሪ አድርጎ ይሂድ፣ በቃ አትክፈቱ ዶሩን።
በፍጹም እንዳትከፍቱ ነው ባላችሁ። ሚኒሶታ ውስጥ 3 ኤክስ ሲዝናል ዩፒኤስ ድራይቨርስ they happen to have the uniform ነው ሌልቲ አይደሉም በጭራሽ። አንዱ ነበረ ባይዘው ፌክ ነው አሉ ፌክ ነው። ሁለቱም ልብሳቸው ምናምን እንደዚህ ለበሱ እንጂ የዩፒኤስ ኤምፕሎይ አይደሉም። እስከ 3ቱ አንዱ ነበር እናቴ። ኦኬ ከዛም በኋላ ሄዱና እንደ ፓኬጅ ዴሊቨር እንደሚያደርጉ ገብተው ገደሉ ሰዎች። እናትና ወንድ ልጇን ገደሉ። ህፃናቱ የ5 ዓመት እያየች እኮ የቡባ እኮ እድሜ ናት። ኧረ እኔ በቃ ትላንትና ስራ ቦታ ቡባ ፊልም ሲገሉኝ ማለት እኮ ነው። እና ቡባ በህይወት ዘመኑ ዲል ሊያደርግ ማለት ነው። ይሄንን አስቢው እሺ፣ አስቢው ማለት አንቺ የ5 ዓመት ልጅሽን ምን አይነት ፍራጃይል እንደሆነ ምስኪን አቅፋው ነው ተኝታ የነበረው። እና ልክ ዶሮን ከፍቶ ሲገቡ አይተሽ ከሆነ ቪዲዮን እንትን አደረጉ እንጂ ሳትለብስ ነው ትንሽ ፓንት ምናምን አደርጋለች። እንዳ ታኝታ አለች እኮ ትልቁ የ20 ዓመት ልጅ ባሏ እሷን 3ቱንም ነው የገደሉት። አስበሻል? ካውዝ ዲፖርቴሽን አለ። ፖለቲካ በጣም ባለጌ ሆነዋል አሜሪካ ውስጥ። ስለዚህ በጣም ተጠንቀቁ። አይተሽ ከሆነ የ6 ዓመት ህፃን የታናሹን ሲጎትቶ ምናምን አይተሻል? ሲጎትት ሲተኩሱ ሲደነግጥ በስማም። እኔ ስራ ቦታ ትላንትና አሞኝ በቃ ራሴ አሞኝ እያለቀስኩ ነው የዋልኩት። በጣም ተጠንቀቁ። አበሻ ብዙ አይጠነቀቅም። ገን ምናምን ላይኖር ይችላል። ገን ላይኖርም ይችላል። ቢኖርም ባይኖር በፍጹም ለማታውቁ ሰው በራችሁን እንዳትከፍቱ። በዚህ ሰዓት በፍጹም እንዳትከፍቱ በራችሁ። ይህንን መጠንቀቅ አለባችሁ። ለሰው ተናገሩ፣ ለጓደኝ፣ ለዘመድ፣ ለምታውቁ ሰው ንገሩ። በቃ ተጠንቀቁ፣ በጣም ተጠንቀቁ። በር እንዳትከፍቱ። ደግሞ አሁን ዲስ ዴይስ አፍተር ኮቪድ የሰው ሜንታሊዝም ራሱ በጣም ፍራጃል። እንደ ድሮ አይደለም። አሜሪካ ጀስ ወይ ነው ሰው አብዷል። እንደውም እኔ እንዴት እንደምታውቂ ታውቂያለሽ? ብሬኪንግ ከኮቪድ በፊት ኮወርከሮችሽን እና በኋላ ሰው ተቀይሯል። በትክክል ኢኮኖሚ ደግሞ በጣም ታውቂያለሽ፣ ኢንፍሌሽኑም አለ። ሰው ሁሉ ድሃ ሆኗል በዚህ ሀገር እና በኢኮኖሚው ውድነት በኑሮ ውድነት ምክንያት ማለት ነው። እና አንቲንክ ልናስባቸው ማንችሉት ወንጀሎች እየተሰሩ ባቲክ እኔም ነው ተሰራኩት። እሱን ነው አሜሪካን ውስጥ ስፔሻሊ ደላስ ጃንዋሪ 2025 ጃንዋሪ ጀምሮ ትራምፕ የሚባል ሰውየው ከመጣ በኋላ በጣም ከዚህ በፊት ሰምተን የማናውቀው ወንጀሎች ነው እየተሰማ ያለው። እንደውም ከዛ በኋላ እንኳን ሌሎቹን ተዩ። ሀበሻ ራሱ 2 ነው 3 ሀበሻ ነው 3 ሀበሻ አንድ ቤት ጓደኛሞች ሞቱ። እነሱ ገዳዩን ምንድን ነው ያሉት? ሄልዝ የማይንድ ችግር አለ ነው ያሉት አይደለ? የገደለው ነጭ እኮ ነው። 3 ሀበሻ 2 የተማሞች እና አንድ ጓደኛ ሀበሻ 3ን የገደለው ሲያትል ላይ። ከዛ በኋላ ኦሃዮ ስቴት ላይ ዶክተር ውስጥ ተገደለ አይደል እንዴ? ኢትዮጵያዊ አንድ ዶክተር እኮ ተገደለ። ሰምተሽዋል? ማን ነው የሚባል ልጅ በጣም ቆንጅዬ ልጅ ተገደለ። አንድ ኤርትራ ውስጥ ተገደለ አይደለ? ለኔትፍሊክስ የሚሰራ ጀግና ልጅ ተገደለ። አንዷም ኢትዮጵያዊት እንደዛው ጣፍታ ሞታ ከአመት በኋላ ነው ከ2 ዓመት በኋላ ነው አስከሬን የተገኘለት። ስለዚህ በጣም ተጠንቀቁ። ፖለቲካ ተበላሽቷል አሜሪካን ውስጥ። ሰው ማይንዱ ትክክል አይደለም። ከባባድ ወንጀሎች ነው እየተሰራ ያለው። ሰው መግደል ሆኗል ስራ። ስለዚህ እንደም ፍሪ ስፒች ሁሉ ብላችሁ ምንም ነገር እንዳትናገሩ። ባይዚ ወይ አሜሪካን ይሄ ይካሳለው ምናምን የሚባል ነገር አይደለም። ፍሪ ስፒችም የለም፣ ፍሪደም ስፒች የሚባል ነገር የለም። ኖ ፍሪደም ስፒች አተው። በቃ ተጠንቀቁ። በጣም እንኳን ለምትናገሩ ነገር ራሱ ተጠንቀቁ። ቼክ አድርጋችሁ ተናገሩ። ያ እና ይሄ መጠንቀቅ ጥሩ ነው። እኔ ራሱ ላለፈው እኔ አላወራበትም ብዬ ምያለው፣ ግን አንዳንድ ሶሻል ሚዲያ ቢሄቪየሮች የምታየው አለ። ሞኒተሪንግ ስፒሪት ላይክ እኔን ሞኒተር ማድረግ ምናምን እያየው ነው አንዳንድ ሰዎች ላይ እና ራሳቸውን እንግዲህ ሰው ራሱን በመስታወት ማየት አለበት። ቱማች ነው ይጥራል። ስፔሻሊ እዚህ ቤት ገብቼ ካልኖርኩ የሚል ሰው ካልኖርሽ መጠንቀቅ ጥሩ ነው። ያ መጠንቀቅ ጥሩ ነው።
ማን እንደሚኖር ፈጣሪ ነው የሚያውቀው። ስለዚህ መጀመሪያ ቼክ ዩሰፍ እና ባለፈው ለዚህ ለኒው ይር ኢቭ በተለይ ለኒውዮርክ ነው ሎስ አንጀለስ ያ የታቀደውን እቅድ 4 ሰዎች ተይዟል። አይተሸዋል አይደለ? ቦምብ ምናምን ረብዲ ያድርገው ቦምብ ምናምን አዘጋጅቶ የነበሩ 4 ግለሰቦች ቁጥጥር ስር ውሏል። ስለዚህ እንደዚህ አይነት ነገር አለ ጋይሶችዬ። አሜሪካን አለውት ብላችሁ ኢትዮጵያ፣ አማራ፣ ኦሮሞ፣ ትግሬ እያላችሁ የሚታባሉ ቆሻሾች ስርዓት ያዙ። ለእናንተ ምን እንደመጣ ነው። ባይ ዘ ዌይ የሶማሌዎቹ ኬዝ ራሱ ወደኛ አበሾ ኬዝ ትራምፕ መምጣቱ አይቀርም። ስፔሻሊ እዚህ ሆነሽ ላይክ ታጣቂዎችን የሚያደራጁ ምናምን እያለን አሉ። አይቀርም አይቀር ኦልሬዲ ታይዟላ። በተለይ አንዳንድ ስቴቶች አበሻ የሚበዛበት ስቴቶች ኤፍቢ የያዘ ጉዳይም ስላለ ኦልሬዲ ግዴታ ነው። ፌክ ሪሲት ሁሉ የሚያሰሩ ሁሉ ጉዳቸው ይፈላል ማለት ነው። እና እኛ ስቴት በጣም ብዙ ሰዎች ሲቲዝናቸው ሪቮክ ተደርጓል፣ ተወስደዋል። በፌክ እንትን መጥተው ሲቲዝን የሆኑ ሰዎች ሪቮክ ተደርጓል። እንትንም ሰማው ራሱ ሰዎች እየታሰሩ ነው። አንቺ ቹቹም እዚህ ነው ያለው አለ። ቹቹን አወቅሽው? ቹቹ ፖለቲከኛ፣ ታላቁ ፖለቲከኛ። አዎ ለሪፐብሊካን ሆኖ እየተሳደበ ያለው ያ ነበሩ። እዚህ ለምን አይገባም? ኦሮሞ ቤት እንዴት ቁጭ ልል ቻለ? በምን አንጀት ነው ኦሮሞ ቤት? እዚህ ሰውነ ጋላ ነው ይላል። እንዴት ኦሮሞ ቤት እንዴት በምን አንጀት ነው የተቀመጠ ነው? አሁን የኔ ጥያቄ እኛ እንጀራ የአማራ ሴት ኬሚስትሪ ቹቹ ጉራጌ ሆኖ ኦሮሞን ሰድቦ እንደማያውቅ ታውቂያለሽ? አማራን ይዞ ነው ኦሮሞን የሚሳደበው እንጂ ቹቹ አንድ ቀን ጉራጌ ሆኖ ኦሮሞን ሰድቦ አያውቅም። ጉራጌ ሆኖ አንድ ቀን ብቻ አማራን ሲሳደብ አይቼው አውቃለሁ። ትዝ ይልሻል? በዳኘዋ ላይ ምክንያት ዘፈን ሲጣሉ ጉራጌዎች በቅዳሜ ቀን ስራ ጥለው ቲክቶክ ላይ የዋሉ ቀን ጉራጌ እኔ 2 ስራ ፈት ጉራጌ ማውቀው ቹቹንና ሮማንን ነው። ሌላ ማን አለ? አረ እነዚህ ሁለቱም ናቸው። ስዩምም ስርዓት ያለው ልጅ ነው። ጌታ 2 ስራ ፈት ጉራጌ ማውቀው። ከዛ ቹቹ ጃልመሮ የሆነ መሰለው፣ በቃ ጫካ ያለ መሰለው። አደራጀ፣ በጉራግኛ ማውራት ጀመረ። ጎሳዬ ይሄ ነው አለ። መጡልኝ በቃ ምናምን ብሎ ቀወጠው። ለ3 ቀን ያዙኝ ልቀቁኝ አለ። ሰዎቹ አዩና ሱቅ ሊዘጉ ሆነ። ቲክቶክ ላይ ከከተሙ ሱቅ ማን ያስተናግድ ማን ይስራ? ተዉት። እሱም በቃ ተመለሰ። ትግሬ ብሎ መሳደብ ጀመረ። ከዛም በኋላ እንደዚህ ነው። ጉራጌ ነኝ ብሎ ግን ሌላም ቢል አይሳደብም ቹቹ። እሱ እኮ ለማን ብሎ ኦሮሞን እንደሚሳደብ አይገባኝም። አማራ ልጆች አሉ ፖለቲከኞች እኮ ተናግሯል እኮ ምን አለ? አማራ ልጆች ጊፍት እየሰጡ ኦሮሞን ስደብሎኝ ነው የምሳደበው የነበረውን የሚለውን ቪዲዮ ፈልጌ ላምጣ ወይስ እንዴት ነው? ሊሆን ይችላል ብዬ አስባለሁ። እኔም ያ እንደዚያ ሊሆን ይችላል። የጉራጌ ስንት የሚያስፈልግ ነገር አለ ለጉራጌ ራሱ። የጉራጌ ድምፅ አልተሰማም ለመንግስት። መጮ ያለበት ለጉራጌ ነው። ግን አማራን ህዝብ ይዞ የአማራን ህዝብ ሌለው ይቅርታ ጋይስ፣ የአማራ ፖለቲከኞችን ይዞ ኦሮሞን ይሰድባል። ኢስና ፌር ጋ ኢስና ፌር። አቶ ቹቹ ፖለቲከኛ ቹቹ ኢስና ፌር። ባለፈው እዮዳ ቤት ነበረና 1000 ሰው ነበረ። የትግራዋይ ህዝብ ሰፖርት መደረግ አለበት ምናምን አለ። እዮዳ ፈጠፈጠ ውጣ ከዚህ ብለው። እዮዳብ ግን በጣም ዲፕ የሆነ የትግሬ ጥላቻ አለበት። የሚያስፈራ ጥላቻ ነው። አሳየን እኮ በጠራራ ፀሐይ ያሳየ እኮ። እኔ የታገሩ ልጆች ብቻ የበቀል አምላክ እግዚአብሔር ነው። የበቀል አምላክ ግን ሌልቲ ባይ ዘ ዌይ እኔ አሁን ኖት ሳረኩት ምን እንደሆነ ታውቂያለሽ? ቲክታክ ላይ ዮናስ ሙሉነህ የሚባል ሰው ተዩ። እንደ እዮዳ ጠላት የለም።
የተኛውን ብሔር አማራም በል ኦሮሞም ትግራ ማንም ኢዮዳብን በደም ተጠንቀቁ። በጣም ባለጌ ሲድ ቆሻሻ ሰው ኢዮዳብ ነው። በጣም ተጠንቀቁ ኢዮዳብን። አስበሻል? ላስት ታይም እንደዛው ጎፋን ላይ ሞቶ ኢዮዳብ ለማንም ኬር አያደርግም። በይዘው የሚያመልክ የእሱ ፕሮቴስታንቲዝም ታውቂያለሽ፣ አንዴ ከዳንሽ ምንም ብታረጊ ነፍስን ብታጠፊ ምንም ብታረጊ ድነሻል፣ መንግስተ ሰማያት ነው የምትገቢው። ሰው የፈለግሽውን ኃጢአት ኮሚት ቢያደርግም እግዚአብሔርን ይህንም ድኛለሁ ብሎ የሚያምነው ጣለው። በተለይ ላስት ታይም ለጎፋም የተናገረው ነበረ። ቪዲዮ ፖስት ማድረገናል ተውኩት። ፕሮፌሰር በየነ ሞቶም አይተሻል የተናገረውን። አሁን ህዝቡ ተሪቧል በተባለው ህዝብ የተናገረው ንግግር እኔ አጥንት እስከ አጥንት ነው የተሰማኝ። እግዚአብሔርን በጣም ነው የተሰማኝ። በጣም ለራሱ ህዝብ መቾንና ነው የባህር ዳር ህዝቡ እንደዚህ ወጥቆ ልክ እንደ ትግራዋይ ህዝብ እየሞተ ነው። ረሃብ ውስጥ ነው ሰው ያለው። መቼ ያገዝ ግን ኢዮዳብን በደም ተጠንቀቁ። እዚህ ውስጥ ያላችሁ ሰዎች የተኛውን ብሔር ልትሆን ትችላለህ፣ የራሴ ጉዳይ። ግን ኢዮዳብን መቼም ሰው ነው ብላችሁ እንዳታምኑ። እኔ ግን ጥያቄ ያለኝ ብሬኪንግዬ፣ ቤታዮ ለትግራይ እናቶችን የተሳደብሽውን ይቅርታ ጠይቂ ስትባል ይቅርታ አትጠይቅም። ከዛም በኋላ ድምፆኝ ያለው ለህዝቤ ምናምን ትላለች። ባለፉት ጊዜ ያረኩት አጥፍቻለሁ ትላለች። ይቅርታ ጠይቂ አልጠይቅም ትላለች። ከዛም በኋላ ደግሞ ለትግራይ እናቶች አዝኛለሁ ትላለች። ጎበዞች አሰባስቡ ትላለች። አሁን እንኳን እንደው እለቁ፣ ድንጋይ ብሉ፣ ጠላችኋለሁ፣ ልጅ ከትግራይ በወልድ ገላለው፣ ጠላችኋለሁ ምናምን እያለች እኚህ የተራቡ እናቶችን አይታ ልቧ አራርቶ የይቅርታ ልብን የላትም። ምደነቁ እሱ ነው። እኔ እኮ ልክ ኔውን ሳያት አሳዝናኝ ነው ይቅርታ የጠየኩት አጥፍቻለሁ ብዬ። ለምንድን ነው የይቅርታ ልብ የሌላት ነው? ከዛ እንዲህ ስላት ደግሞ ቤታ ነገ ትመጪና አትጥይኝም፣ መቼም አትጥይኝም፣ መቼም አትጥይኝም እንዳትይ። ኦልሬዲ ወርቀሻል። እመኝ እሱን። እሺ ይኸውልሽ ይቅርታ አሜን። ይቅርታ ለነገሩ ይቅርታ ህልና ላለው ሰው ነው። ይቅርታ ዝም ብሎ ይቅርታ አትይ። ገባሽ? አጥፍተሽ ጥፋትሽን አምነሽ ይቅርታ ካልሽ ጥሩ ህልና ስላለሽ ነው። መንፈስ ቅዱስም ሲኖር ነው። ሆኔስትሊ ስፒኪንግ አሁን ማንም የተናገረው ተናግሮ መንፈስ ቅዱስ ህልና የማይወቅስ ሰው ካለ ባሬ ካብት ነው ማለት ነው። ገባሽ? አሁን ባለፈውም እንደዚሁ ተናግረሻል። ነውን ይቅርታ ብለሻል። ውጭ ምን ህልና በቃ ይቅርታ የሚል ህልናና መንፈስ ቅዱስ ውስጥ ሲኖር ይወቅስሻል። በቃ ይቅርታ ትጠይቃለሽ፣ አንቺም ነጻ ትወጫለሽ። ባይዘው እንደ ይቅርታ የሚያደርግ ልብ ያሉት ሰዎች የታደሉ ናቸው። ነጻ ነሽ እኮ አምነሽ ይቅርታ ብለሽ ላለማድረግ ነው። ሁለተኛ እነችን ሰው በጀሪካን ሙሉ መርዝ ያጠጡሽና በክዳኑ ደግሞ ወተት ያመጡልሻል እኮ የቤታዮ ነገር እኮ ነው። ቤታዮ በጀሪካን ሙሉ መርዝ የሚራቡ እናቶችን አጋሚ ነይ ድንጋይ ቢ ብላ ድንጋይ ስታሳይ ነበር። የተራቡ እናቶችን አሁን ምናያቸውን እናቶችን ማለት ነው። ከትግሬ ከወለድኩኝ ልጄን ገላለሁ አንቄ ስትል ነበረ። ትግሬ በጣም ነው ምጠላችሁ ተረዋዮች ምናምኖች ስትል ነበረ አይደለም። ከዛም በኋላ አሁን ግን ሰው ሁሉ አዝኖ ስታይ አዝኛለሁ ትላለች። ትግሬ እነማነው ስማቸው እነ አዶናይ ትችላላችሁ ምናምን ትላለች። በፖለቲካ ድምፅ የሆንኩ ጊዜ ተሳስቻለሁ፣ አሁን ሰዎችን ሳቅ ምናምን አንደርስታንድ አድርጌያለሁ መሳሳቴ። እሺ ተሳስተሻል። እኚህን የተራቡ እናቶችን የሰደብሽ ይቅርታ ጠይቂ ስትባል አልጠይቅም። ያ ማለት አዝኛለሁ በኮርኪ ወተት ናት፣ ግን በጀሪካን ሙሉ መርዟን አጠጥታለች፣ ተፍታለች፣ ምን ብላለች። ይቅርታ ለመጠየቅ ለምንድን ነው ልቡን ያጣችው? ኦኬ ይኸውልሽ ሌልቴ እኔ በማየው ቤታዮ ደንሳም ምንም ብለ አንድ 10,000 ሰው ቁጭ ብሎ ከልብ ተነስተ አማራንም ኦሮሞንም ትግሬንም ይቅርታ ብትለው ለሷ ጥሩ ነው። ነጻት ይወጣለች። ግን ኢጎ አላት። ገባሽ? ይቅርታ ቢል እኔ አሁን ለምሳሌ አንቺም ሌሎቹም አሉ ማይግባቡ እና ዮዳብን ቤቲ እና ዮናስ ሙሉንን ቤቲ በቃ የሆነ ያለ አይደለ ኢጎ ላለው ሰው ይቅርታ ልል አይችልም።
አሁን እኔ እንደ ይቅርታ ነው የምናገረው እንጂ እንደ ሌላ ነገር አይደለም። አሁንም ቢሆን ቤታዮ ይሄንን ምክንያት አድርጋ ይቅርታ ብትል ነፃ ትወጣለች። ይቅርታ እንዳትል ኢጎ አላት። ኢጎ አንድም አንቺ ነሽ፣ ሌሎቹም እና ዮናስ ሙሉኔ እና ዮዳ ምና አለችው አስባላን ይቅርታ እንድትል አደረግናት ምናምን የሚሉ ሰዎች ሊኖር ይችላል። ከዛ ይቅርታን ካላመነችው የበታችኝነት ስሜት ነው የሚሰማት። ለምን አልኩ ለምን ይቅርታ አልኩ ልትል ትችላለች። ግን እኔ ማለት ነው ያልገባኝ ነገር ማለት ነው ይቅርታ እኮ ሲሰማሽ ነው እንጂ ሌላ ሰው ሲል ነው ይቅርታ መጠየቂው። ተራ ትጠብቂያለሽ እንዴ? እኔ አሁን ሳጠፋ አጥፍቻለሁ ብዬ ካሰብኩኝ ይቅርታ እላለሁ። ግን ምን ታረጊዋለሽ? እሱን እኮ ነው የምልሽ። አሁን ይቅርታ ማለት ይፈልግ ይሆናል፣ ግን ልቧ ፈቃደኛ አይደለም። ለዛ ነው በጣም እንደ ፖለቲካ ስትናገር የነበረው። እነ አዶናይ ምናምን ጎበዞች ናቸው። አንድ ቀን 11 ሚሊዮን ምናምን ተሰብስቧል። ኢስ ጉድ። ግን ያችን ይጎገለ ይቅርታ ብትል ነፃ ትሆናለች፣ ነፃ ትወጣለች ብዬ አስባለሁ። ልክ አጋንንት እንደመለቅ ሰውን ጮ እንደመለቅ ነው። አንድ ይቅርታ ካለች ነፃነት ታገኛለች፣ ነፃም ትወጣለች። ከዛ በኋላ እንደ ማንም ከማንም እየተነቆረች ምናምን ጌም ልትጫወት ትችላለች። ይቅርታ ብትል ጥሩ ነው። ይቅርታ እንዳትል ኢጎ አላት፣ ጆሮዋ ብዙ። ስለዚህ በኮርኪ ነው ወተቱን አምጥታ፣ በጀሪካኑ ግን መርዙን ጠጥተናል። ግን በኮርኪ ልታድነን የትግራይ እናቶች ተርቦ ሳይ እንደ ሰብአዊነት አሳዝኖኛል ትላለች። ከዚህ በፊት ግን የተራቡ እናቶችን ድንጋይ ብሉ ብላ ድንጋይ እያንቋቋች ደግሞ አለ እኮ። ያ ምን መሰለሽ ሊልት ሁሉም ሰው አሁን ለምሳሌ ዮናስ ሙሉኔም ያለውን ብለዋል እና ሎዛ ቲዲኤፍን ብል ያለችውን ብላለች። ሎዛ ሙሉ አማራን ሰድባለች። ትዝ ካለሽ አይደለ? ዮናስ ሙሉኔ ኦሮሞ እሬቻ ላይ ኦሮሞ ሲመጣ መርዝ ስጡ ብለዋል። ሁሉም እኮ ብለዋል። ገባሽ? ሁሉም ብለዋል። ዮናስ ሙሉኔ መከርበት ይችላል። ዛሬ ኦሮሞ ነገ አማራ ከነገ ወዲያ ተጋሩ ምናምን ማለት ይችላል። አሁን እነዚህ ደግሞ ትግሬ አይሚን ሎዛ የምትባለውም ደግሞ ኦፍኮርስ ህዝቧን መርዳት ግዴታዋ ነው። ግን አማራን እንደ አማራ ሰድባለች። ይቅርታ ብላለች አላለችም አልሰማው፣ ሊፈርድ አልችልም። አይ ዶንት ኖ ብላ ካሁንም which is good። ይቅርታ ካለች that's good for her። ካላለችም ደግሞ እንግዲህ ምርጫዋ የሷ ነው። አሁን ቤታዮ የብዙ ሰዎች አይን ያለው ቤታዮ ጋር ነው። ቤታዮ ይቅርታ ብትል በጣም ደስ ይላል፣ በጣም ደስ ይላል። ግን ኢጎዋን ማሸነፍ አልቻለችም። ጆሮዋ ብዙ አለ ምናምን የከለም ሌላ የተለያየ አይነት ነገር ይሰጣት። ልናገር ሰው ልናገርብኝ ይችላል ምናምን ብላ የምትፈራው ነገሮች አሉ። በጣም ብላም ትፈራለች። እኛ ደግሞ ማዳም ቅመሞች ደግሞ ታውቂያለሽ ንክቴንሽ ብለው አሳመኗታል። ከዛም በኋላ ይቅርታ ደግሞ ስትል ይረግጧታል፣ ፈራሽ ይሏታል። ትክክል። ግን ፑሽ ማድረግ ካለባት ቤዛ ሚን ሎዛ ራሷ ይቅርታ ልትለው ይገባል። የአማራን ህዝብ አጥፍቼ ያለውን ይቅርታ ልትለው ይገባል። አሁን ትላንት ነው ከትላንት ወደ ወጣ የደብረ ብርሃን ህዝብ ይርቧል ምናምን ተሪቧል ምናምን ኦች ጉድ በቃ እሱ ጥሩ ነው። ልክ እንደ ሌሎቹም መረዳት ህዝቡ የተራበው ህዝቡ እንኳን ምንችለውን ሁሉ ማንም ያደርጋል። እስካሁን ይቅርታ ካላለች አሁን አንድ ቪዲዮ የአማራን ህዝብ ጥላቻ ወይም ጠባሳውን ሊሽሮ አይችልም። ይቅርታ ልትለው ይገባል። ቤዛ ሎዛ አይደለ ሊልቲ የስ ይቅርታ ልትለው ይገባል። ልክ እንደ ቤታዮ እሷን ፑሽ መደረግ አለበት ብዬ ያምናለሁ። አይ ሁለቱም ይቅርታ ማለት እኔ ማለት ይቅርታ ማድረጊያ አባባዩም አይደለም። ግን ቁጭ ብዬ ሳስበው አጥፍቻለሁ ከዚህ በፊት ትላለች። ይቅርታ ጠይቂ ስትባል ነው እኔ ግን በእኔ ህሊና ቢሆን ሆነስትሊ እኚህ ተራው ምስኪንዬ እንደው ድርቅ ብለው የሚያሳዝኑ እናቶችን አይቼ እነሱን ሰድቤ በህይወት እንኳን አልቀጥልም። ገብቶሻል? እኔ ማብድ ይመስለኛል። እና እንኳን ይቅርታ ብዙ ነገር ዋጋ ከፍላለሁ። ይቅርታ ከልቤ ማዘኔን ከልቤ መጸጸቴን የሚያሳዩ ብዙ ነገሮች በድርጊት ፈጽማለሁ። ይህን ደግሞ ስል ከርህራኄ አንጻር ነው። አጠፋ አሁን ለምሳሌ ኔዮን አስቀይም ያለው ብዬ ሳስብ እንኳን ኔዮን እናቷን ይቅርታ ጠየቁ። ከ4 ወር በፊት ኔዮን ሰፖርት አረጋለሁ ስፖስታት ታዩኛላችሁ፣ ቆንጅዬ ናት ምናምን እላለሁ፣ አሽቃብጥላታለሁ። ከዛም በተጨማሪ ደግሞ ልክ የኛን እርዳታ የኔን እርዳታ ያሻታል ብዬ ሳስብ ከማንም በላይ እዚህ ቲክቶክ ላይ እኔ ነኝ የቆምኩላት።
ትክክለኛው ነገር ስለሆነ ነው። ስለዚህ አንድን በደል ስንፈጽም የይቅርታ ልብ ሲኖረን ይቅርታ ካልን በኋላ ደግሞ ይቅርታ ያልኩት ከልቤ ነው የሚለውን በድርጊት አሳያለሁ። አለቅ የኔ አመለካከት ነው። ሌላው ካላለ ይቅርታ አልጠይቅም ማለት አልሸነፈ። ይሄ ጀግንነት፣ ይሄ ብልግና ነው፣ ኖረኝነት ነው። እውነቴን ነው የምላችሁ፣ ኖረኝነት ነው። ግን እኔ ምን ማለት ታደርጊያለሽ? አሁን ቤታ ለዘላለም መቼም እንደነ ዩቲ ሌቭል እንደነ ዩቲ እንደ ንስር አትበሪም። ሁሌ ቁራ ነሽ። ከዶሮ መሃል ጥሬ የምትለቅሚ ቁራ ሆነሽ ነው ለዘላለም የምትቀጥ። ይሄ ታሪክሽ ለዘላለም ነው የሚከተልሽ። ሁሌ እነ ዩቲ እንደ ንስር ይበራሉ አይደለ? ሪስፔክት ይደረጋሉ። ከሌላ ብሔረሰብ ልጆች ሲቀላቀሉ ሪስፔክት ይደረጋሉ ምናምን። አንቺ ሴፍ የምትሆኝባቸውን ቦታ ብቻ ነው የምትረግጭውን ብቻ ሳይሆን እነ ዩቲ ሌቭል ኦፍ ፍላይ ዞን የለሽም። አንቺ ቁራ ነሽ፣ ከዶሮች መሃል ጥሬ የሚለቅም ቁራ። ስለዚህ አትጥኝም የምትይው አትጥኝም፣ መቼም አትጥኝም፣ መቼም መነሳታችን አንቺ ዩቲ ሌቭል ላይ መሆናችን ለዘለዓለም እነ ዩቲ ሌቭል ላይ መድረሳችን እሷ አይ ቲንክ ሌሎቹም ይቅርታ ያድርጉ ምናምን ምትል ከሆነ ሌሎቹን አስፈቅዳ አይደለም አንድን ብሔር የሰደበችው አይደለም፣ በራሷ ጊዜ ነው ብድግ ብላ ነው የሰደበችው። ስለዚህ አሁንም ብድግ ብላ ይቅርታ ብትጠይቅ ለዘላለም ነጻ ትወጣለች። አሁን ለምሳሌ ቤዛ ነው ሎዛ እና ዮናስ ምና ሙሉ እንደ ሌሎች የሚጠብቅ ከሆነ ነው እሱ አያስኬድም። እንደውም ነጻ ይቅርታ ከጠየቀች በኋላ ሌሎችን ፑሽ ማድረግ ትችላለች። አይ የግድ ሎዛ አማራን ይቅርታ ካልጠየቀች እኔም አልጠይቅም፣ አይገናኝማ። ሁለቱም ነገር ይጋጭ። ያ ለአማራ ሻምፓኝ ክፈ ይቅርታ ትጠይቅ። ማን ነው እሱን ቪዲዮ አስታውሶ አምጥቶ የሰጣችሁ? እኔ ነኝ የሰጣችሁ ውዶች፣ እንዳትረሱ። እኔና ጂጂክያ ይሄን ያነካከን እኮ አትሳደቢ አለቀ። እኔን ይዘሽ እኛ አትበል። እኛ የምትለው ነገር ደግሞ በጣም ነው የሚያመኝ። እኛ ብላ ልክ ከኩይሊያ ጋር ስትጣላ እኛ ብላ እኛ ኦሮሞች እኛ አትሽወዱ። እኔ አሁን ይቅርታ በሉም አስባይም አይደለሁም። እሺ በሉም አስባይም አይደለሁም። መፍትም የለኝም። እንደ ሀሳብ ግን እንደ ኮሚኒቲ እዚህ ስንቀጥል ኦሮሞ ጊፍተር ስላለሽ ብቻ ቤታየው ኦሮምኛ ዘፈን ስለዘፈንሽልን ኦሮሞነትሽን ትወጃለሽ? ሄል ነው ራስሽን ትጠያለሽ። ኦሮሞ እናትሽን የካድሽንሽ። ስለዚህ እናቀሻለን ለማለት ሚዛንሽን እናቃለን፣ ልኬትሽን እናቃለን፣ ፍላይ ዞንሽን እናቃለን። ይሄ ነው። መቼም ነገርኩሽ፣ መቼም እነ ዩቲ ሌቭል ላይ አደርሽ። እንኳን እነ ዩቲ ዋንትያ ሌቭል ላይ አደርሽ። ዋንትያ ትበልጥሻለች። አየሹ ብሔርን ብድግ ብለሽ ብሔርን የመሳደብ መዘዙ ምን ያክል ከባድ እንደሆነ ማወቅ ቀላል ነው። ሞገሰው ምናምን ሜቢ ስላሞገሱሽ ገንዘብ ከፍላት እያሞግሷታል። አዝማሪም ጠርተው ከአዝማሪ ቤት ቲክቶክ ላይ ያስጠቅለው ገንዘብ እንትን ትላለች። መቼም ግን ነገርኩሽ፣ ከዶሮ መሃል ያለሽ ቁራንሽ ከፋቲ አትጤኝም ምናምን። ኦልሬዲ እኔ ከዚህ በላይ የሚሆኑ አንቺ የተራቡ እናቶችን ድንጋይ እያሳየሽ ያሾፍሽ ሴት ነሽ። ከዚህ በላይ ውድቀት የለም በምድር ላይ። ገንዘብ ቲክቶክ ላይ መስራቱ ይቅርብኝ። ደሃሉ እኔ መርዝናት ምናምን ልትሉኝ ትችላላችሁ፣ ግን በስነ ምግባሬ ኮሽን አልደረግም። እኔ በጨዋነት እኔ ኮሽን አልደረግም። $1000 አትመልሹ። $1000 የሰራሽባቸውን ዳሜጆች አይመልሱም። ላሰማሽ እንዴ? ቆይ ታለቀ ያኔ ውዴ አይመልሱም። $1000 ይሄ እነዚህ አይነት ቁስሎችን ሂላ አያረግም። እውነታው ይሄ ነው። እኔ አሁን እንደ አንዲት ኦሮሞ $100,000
አንቺ የሰደብሽንን ሂላ ያደርጉ ለኔ ብር ምን ይሰራል? ይሄኛው ለምሳሌ ቆይ ስለ ረሃቡ አይደለም። ትግሬ ለጎረቤት አይሆንም። ከትግሬ ልጅ በወልድ ገላለሁ፣ ወደ ውስጥ ገላለሁ። የተራቡ እናቶችን እየጠራች እና የራበሽ ድንጋይ ቢብላ ድንጋይ። እኔ ደግሞ ላይክ አፓርትመንት ውስጥ ነው የምትኖረው። ከአፓርትመንቷ ወርዳ ድንጋይ ከመሬት ላይ ለቃቅማ አምጥታ ለቲክቶክ ስድብ አጋሜ ነይ ተርበሻል ቋቋቋቋ እያረገች ያሳየች ሴት $1000 ክብርን አይመልስም። አይመልስም። ፋክት ነው ይሄ። አይ ቲንክ አንዳንዴ አጠገብሽ ለሚታይ ሰው ወይም የምታወሪ ሰው ቢኖር ጥሩ ነበረ። አሁን እቺ ልጅ ቤታዮ የምትባል ልጅ አይ ቲንክ የሚመክራት ሰውም የላትም። ሆይ ሆይ ውጪ። አሁን ለምሳሌ እነ ዲቦራ ነች ያለው ሽንኩርትሽን አምጪ፣ በሚጥሚጣን አምጪ፣ አይንሽ ላይ አርጊ፣ ውሃ ጠጪ፣ እንትን አርጊ ነው እንጂ ማለት ፐብሊክ ሪሌሽን እኮ እንትና ነበረች፣ ማናት ነፍጠኛ ነበረች። ኖ በዚህ እንትን አላረገውማ። አሁን ቤታዮ ኢትዮጵያዊት ነች። ቤታዮ አስባታለሁ። ለምሳሌ ይቅርታ ብለ ሰው ቢትሆን ደስ ይለኛል። ይኸውልሽ አሁን ለምሳሌ እኔ የሆነ ነገር ጥፋት ቢሰራ ዝም አትይም አይደል? አንቺ በውስጥ ደውኛለሽ ምናምን ልትቆጪ ምናምን ትችያለሽ። ትክክል አይደለሽም፣ የተናገርሽው ትክክል አይደለሽም፣ ይቅርታ ባይ ምናምን ልትዩ ትችያለሽ። እንደዚህ አይነት ሰው የሚመክራት ሰው የሚመልሳት ሰው ይቅርታ ባይ የሚላት ሰው ያላት አይመስልም። መካሪው ራሱ ያላት አይመስለኝም ቤታዬ። ስለዚህ አንዳንዴ ከሶሻል ለምሳሌ ከገም ከሆነ ነገር ያለፈ የሚመክር ሰውም ያስፈልጋል ብዬ አስባለሁ። ገባሽ? እንደዚህ አይነት ችግር ያላት ይመስለኛል። ይሄ ዩኖ ከዚህ በቃ የሚታዩ እኮ ነው። ከዚህ ያለፋት ነገር የላትማ። ግን ለተናገረችው ነገር ኃላፊነት አልወሰደችም ማለት ነው። አሁን ለቤታ ትልቁ ነገር ገንዘብ መስራትና ሚሊዮን ፎሎዊንግ መስራት ነው እንጂ ሌጋሲሽ ከፍ ሚል የለም። ከዛ ሌላ ገንዘብ ስሪ፣ ሰው ፎሎ ያደርግሻል። ፎሎ የሚያደርግሽ የሚወድሽም ሊበላሽ የሚፈልግ ነው። ሊበላሽ የሚፈልግ ነው ፎሎ የሚያደርግሽ የሚከተልሽ። ሊበላሽም የሚፈልግ የሚወድሽም ነው። ይህንን ወቂ አማ ትግራይ ተወላጅ አማሃ አለ እንግዲህ ሀሳብ ስጥበት። እሺ ሰላም ብያለሁ ሁላችሁንም፣ ታችም ላይ ያላችሁ ጆዬ ልልትዬ። ለምንድን ነው ስለ ቤታዮ ነው የምታወሩት? ገና $1,000 ለእናቶቻችን ሰጠች ተባለና የከዚህ በፊቱን ኤክስ ያደርገዋል ይሄ ነገር። አዎ ምን አለ መሰለሽ፣ አሁን የኔ ሀሳብ ምናልባት ልጅቷ ያልገባት ነገር ማለት ነው፣ እዚህ አሜሪካን ሀገር ነው የምትኖረው። ሰዎች ወደ እውቅና በመጡ ቁጥር በፊት የሰሩት የማይሆን ነገር ይወጣባቸዋል እየተጎተተ ማለት ነው። አለስ ያንን ነገር ሊያካክስ የሚችል ነገር ማድረግ አለባት። ገንዘብ አይደለም በተናገረችው አፏ ወጥታ ተመጣጣኝ ይቅርታ መጠየቅ ገባሽ? ያለበለዚያ እኔ ባላረገው በጣም ብዙ ሰዎች አሉ በዚህ የተካኑበት እያወጡ ያስታውሷታል። እንደዚህ እኮ አድርገሻል፣ እንደዚህ እኮ አድርገሻል እያሉ እስከሚቀጥለው ትውልድ ያሳዩባታል ማለት ነው። ከዛ ሁሉ ግን የእሷ ወዳጆች እየተከታተሉ እየመጡ ምን ይሉናል? ይቅርታ ብላለች ይሉናል። ቪዲዮ አምጡ ስንላቸው ግን አያመጡም። አሁን እነሱንም የእሷን ወዳጆች ከምታሳፈራቸው ተመጣጣኝ የሆነ ቪዲዮ ብትሰራና የሆነ ቦታ እሷን ስንቃወማት ኖ ምን አድርጌ ነው የምትሏት ልጅቷ አሁን መሳደብ አቆማለች፣ ለዛም ደግሞ ይቅርታ ጠይቃለች ብለው ቪዲዮዋን ያሳዩላታል ማለት ነው የቤት ተወዳጆች። እና ይቅርታ ብትጠይቅ ማህበረሰብን ብቻ ሳይሆን እኮ ጎጃሚዎችን እኮ ኤልሻዳይን አስቀምጣ ነው የተሳደበች። ቪዲዮ አለኝ እኔ። ኤልሻዳይን አስቀምጣ ጎጃሚዎችን ሰድባናለች። ለምሳሌ እኔም ጎጃሚ ነከስረስ። አዎ ምን መሰለሽ ልልትዬ ማለት ያለባት በቃ እንደ አገር ኢትዮጵያውያን እና እናቶች የሆነ ሰዓት እንደዚህ ሆኜ ተናግሬያቸዋለሁ፣ አስቀይም ያለው ይቅርታ ብትል በጣም አሪፍ ነው። ግን አሁን ግማሽ ጠላቶቿ ከላዩ ላይ ይወርቃሉ ማለት ብዙ ሰዎች ላይ ልጓም ልታስር ትችላለች። ግን እኔ ብዬ ሁሌ የማስበው
አሁን ፌሟ አሁን ሎዛ እንደ ቤታ ፌመስ አይደለች። ፌመስ ናት፣ ግን ቤታ ወደ ሴሌብሪቲ እየሄደች ነው። ግን የጎደለ ሴሌብሪቲ ነው የምትሆነው ከእሷ ጋር። አሁን ዘፋኝ ልክ ቬሮኒካን ስናያት አበድን እኛ። ቢኮዝ ቬሮኒካ ብሔር የላትም፣ የህዝብ ናት። ህዝብን የተሳደበች የተራቡ እናቶችን የተሳደበች ምናምን ብለን ብዙ ነገር ነው ያለው። ቬሮኒካን አብጠለጠልናት። ስለዚህ የጎደለ ነው የሚሆነው። እንደነ ዩቲ ሌቭል ላይ እንኳን ዩቲ ሌቭል ላይ ዋንትያ ሌቭል ላይ አደርስም መቼም። ምክንያቱም ይሄ ነገር እግሯ ላይ ላይክ ረጅም ገመድ እንደታሰረ ነው። ሰምዌር ትሄዳለች፣ መመለሱ አይቀር። ተመልሶ ባክ ቱ ስኩዌር ዋን ነይ። እዚህ ጋር ቆመሽ የተራቡ እናቶችን ድንጋይ ያንቋቋሽ አሾፈሻል። ገብቷል ምልም ይሄን እንዴት ይቅርታ እኔ አሁን አይገባኝም። ማለት ዘግናኝ ነገር ኢንሂማን የሆነ ነገር ነው ያደረገችው። ብር ምን ይሰራል? አንድ ጊዜ ምን አየው መሰለሽ፣ አሁን ወደ ፋሚሊዎቿ ምናምን ሄድ አልፈልግም፣ ግን አባቷ ጋር ደውላ እንደዚህ ብላ ኢንፎርሜሽን ትጠይቋለች ምናምን። በጣም ክሎዝ ነች፣ በጣም በግልጽነት ነው የሚያወሩት። ኢቨን የሶሻል ሚዲያ ውሏን ምናምን የምታወራለች ነች እና የቅርብ አማካሯ ይመስለኛል። እና ሰዎች በዚህን ያህል እንደተቃወሟት ካወቁ ለምንድን ነው የማይመክሯት? ቤተሰቦቿ ብዙ ህዝብ ተቀይሞሻል፣ ይቅርታ በይ፣ ሰው አዝኖብሻል ምናምን ለምን አይሏት? እኔ አሁን ሁለት ንግግሯ ደብሮኛል። የሷ ማለት ይሄ እናትሽ እንደዚህ ምናምን የሚለው ለመድ ነው ተለማመድ ነው። ግን ይሄ ድንጋይ ያንቋቋችና የትግራይ እናቶች በኤርትራ ወታደር የተደፈሩት ከፍለው ነበር መደፈር የነበረባቸው ያለችው። በዚህም ደፈረኝ ይሉ ነበረ ደስ ብሏቸው ምናምን። አሁን ለዛ ምልሽ አሁን እንደዚህ ስንል ደግሞ እንዳይረዳ አረጋችሁ ምናምን ብለው ይሰራሉ። ኤኒዌይ ለማንኛውም ግን ነው እንኳን ረዳች፣ እናመሰግናታለን። ዛሬ ላደረገችው እናመሰግናለን። ከዚህ በፊት ለሰራችሁ ደግሞ ይቅርታ እስከላለች ድረስ ያው ማስታወስ ያ ቁስሉን ሂል አያደርግም። የስ እኔን ካላችሁኝ እኔ የበደልኳችሁ ማህበረሰብ ካላችሁ በእናንተ ከተከፋችሁብኝ ኤኒዋን በእኔ የተከፋ ካለ ይቅርታ። የትልቅ እምነት ነው ይቅርታ ማለት። በቃ ይሄ ነው ትልቅነት ነው። እኔ እኮ ቪዲዮ ሰርቼ እኮ ቅረጹኝ ብዬ እንደውም ሪከርድ አልደረግም ነበር። የዛን ሰሞን እነዚህ ሪከርደሮችን ጠርቼ የባካችሁን ሪከርድ አድርጉኝ ብዬ ነው እኔውን ይቅርታ የጠየቅኩት። ምን ጎደለኝ? ይቅርታ መጠየቄን ደግሞ ቪዲዮ አለ፣ ተናግሬም ደግሜ ይቅርታ ጠይቄ ያለው ምናምን ብዬ ኤክስፕሌን አድርጌ የጎደለ ክብር አለኝ? ጥፋቴን አምኜ ይቅርታ በመጠየቄ እንደውም ከፍ ነው ያልኩት። ከብዙ ሰዎች ጋር እየተግባባሽ ትመጫለሽ። በነገራችን ላይ የነገሮች ሁሉ እንትን ይቅርታ ነው። ከይቅርታ በላይ ምንም ነገር የለም። ያስቀየማችሁት ነገር አለስ በህግ የሚያስጠይቅ ካልሆነ በቃ ይቅርታ ማለት ከዚህ ህዝብ ጋር ያስማማችኋል። ቤታዮ ይህን የምትሰሚ ከሆነ እየሰማሽ ከሆነ ይቅርታ ብትጠይቂ ብዙ ሰዎች እንትን ይሉሻል። የተሳደብሽውን ነገር ሁሉ ይቅርታ ስላላልሽ ሰዎች ይፈራሉ አንቺ ጋር መቅረብ ምናምን። እንደዛ ነው። ቴንኪው ስለጋበዝሽኝ ሌልትዬ። ሁላችሁ የሆነ ያለ አይደለ ሬግሬት ያደረገችው ይመስላል። ግን አሁንም ቢሆን ሜቢ ሊደርሳትም ይችላል፣ ልትሰማም ትችላለች። ኦልሬዲ ልቧም ውስጥ አለ። ይቅርታ ቢጠየቀውና የብዙ ሰዎችን ቢታዘጋ ደስ ይለኛል። ውጭ ሜን አሁን ለምሳሌ የሚሰጥ ሰው ዝም ብሎ አይሰጥም፣ ከልብ ነው የሚሰጥ። ውጭ ሜን በቃ የሆነ የተሰማት ነገር አላት ማለት ነው። ስለዚህ የቤታዮ ይቅርታ በቃ እንደምንም ሆነሽ ቪዲዮ የይቅርታ ቪዲዮ ከላይ ሳቶ አትሊስት ሲሙን በመጥራት እንትን ባትል ኦል ኢትዮጵያውያን ሞር ደግሞ ታገሩ። ባለፈው ጦርነት ላይ በደረሰባቸው ችግር ላይ የተናገረችው ነገር ምናምን ጠቅሳ ይቅርታ ብትለውና ነፃ ብትሆን ደስ ይላል። ግን ዛሬም ይኸው $1000 ሰጣለች። ምን ግን ቴንኪው በጣም እናመሰግናለን። በነገራችን ላይ ግን እኔ ማልነሳሽ ሀቅ ቤታ ስም አይነ እንደምስለኛ ጋር አትተኝም እንዳት ደግሞ ማልነሳት ሀቅ ቤታ እጁ አጭር እንዳልሆነ አውቃለሁ። ያ ባለፈው አየሹ 53,000 ብር ተበልቻለሁ ገለመለ ስትሉ ያው እንትን አደረገሽ ምናምን። ልጅቷ ጥሩ ትሰጣለች። በቃ ብሔረሰብ ታጋሩም ሌሎቹም እንደዚህ ተሰድበናል ጠባሳ አለብን ካሉ ጠባሳን ምሽር የምችለው ይቅርታ ነው። ይቅርታ ማለት ደግሞ ለሷ በጣም ቀላል ነው። ከፍ ትለዋለች። በቃ ዘለዓለም ያንን አታደርገውም። ከዚህ በኋላ እንደውም እንደ ድሮ ቤታዮ የምትሳደብ አይመስለኝም። ሆነስትሊ ስፒኪንግ አትሳደብም በፍጹም።
አታደርግም። ታጋሩን ብድግ አድርጋ ጎንደሬ ጎጀም እያለች አትሳደብም። ነፃ ነው የምትወጣው። አታስቂኝ። እሺ ቤታ ግን እችን ሰሞን ቅንድቧ ያምራል፣ ቀሚሷ ያምራል፣ ሜካፓ ያምራል። ቆንጆ ናት ቤታ፣ አትስታል። ቆንጆ ናት። ጸይምነቷ ያምራል። ቅንድቧን በጣም ነው የምወደው የቤታ። አይኗ ቆንጆ አይን አላት። ፖዚቲቭ ነገር ላውራ ብዬ ነው። አሎናዬ ሀሳብ ስንትዬ ነች ጌታን አሁን ይችን ይቅርታ ቤት ጨምሮ አስበሻል? በጣም ሞር ቫይር እኛም ሼር ኮፒ ሊንክ ሪፖስት እናደርገዋለን። እንዴት ናችሁ? አዲሻ እንኳን ደህና ነሽ። እኔ ይቅርታ ምናምን ለትግራይ ህዝብ የሚጨምር የሚቀንስ ነገር አለ ብዬ አላስብም። ይቅርታ ብትጠይቅ ለራሷ ነው። $1000 ለኔ ባትሰጥ ይሻለኝ ነበር። ድንጋዩን እንደሰጠችኝ ነው የምቆጥረው። እና በጣም ውስጥን ሲሰብር አንዳንድ ንግግር ይሄን ያለ የምታስቢው እና ለኔ ያንን አጥንት የሚሰብር ንግግር እንደዛ ያለችው እኔ እንደውም አሁን እነዚህ እሷ በሰው ታቦ እነዚህ እናቶች እንደዚህ የሰው ልጅ እንጨት ሆኖ ሳይ ያንን ንግግር መናገሬን ትዝ ሲለኝ ለተወሰነ ጊዜ ከሚዲያ ምርቅ ይመስለኛል። ህሊና ካለ ማለት ነው። ለኔ ካስመሳይነት አይ ዶንት ኖ እናንተን ግን ጀስት አሁን ያለችበትን እንትን ፌም ምናምን ለመጠበቅ ነው የሚመስለኝ። ያዘኔታ አይመስለኝ። ምክንያቱም ለካ ለእንደዚህ እናቶች ነበር እንደዚህ ያልኩት ለካ ይሄንን ነበር ብላ ህሊና ቢኖር ምታዝን ይመስለኛል። ኤኒዌይስ ኢትስ አፕ ቱ ሄር። የሚጨምር ምንም ነገር የለም ለህዝቡ። በቃ እግዚአብሔር ይራራላት። ግን አት ዘ ሴም ታይም እኔ ሎዛም ከዚህ በፊትም የሆነ ቤት ስል ተናግረውኛልና ሁለቱም ህዝብን ይቅርታ መጠየቅ አለባቸው። ጌም ይጫወቱ ይታረቁ ሲባል ኦኬ እነሱ ይታረቁ ኢትስ አ ጉድ ቲንግ፣ ግን ሁለቱም ማህበረሰብን ይቅርታ መጠየቅ አለባቸው ብዬ ሀሳብ አንስቼ ነበርና በወቅቱ ሰዎች እንትን አላሉም። ግን ልክ የኔ አይነት ስሜት ደግሞ የሆነ ከአማራ ክልል ተወላጅ የሚሰማው ይኖራል። በሎዛ በጣም ልቡ ያዘነ ምናምን በሰዓቱ ከባባድ ነገሮች እያለፉ እነዛን ንግግሮች መስማት በጣም ያሳዝናልና ምናልባት አሁን እዚህ ሚዲያ ላይ ያሉ ሰዎች በወቅቱ እዚህ የነበሩ ላይክ የተለያየ ሀገር የነበሩ ሰዎች ህመሙን ፊት ለፊት እንደዛ የሆኑትን ሰዎች ስላላዩ ላይሰማቸው ይችላል። እኔ ግን ሪል እንደዛ የሆኑ እናቶችን አይቻለሁ፣ የተደፈሩ ሴቶችን አይቻለሁ። ስለዚህ ፔኑ ዲፕ ነው ለኔ። ስለዚህ እግዚአብሔር ምንም ጥላቻም የለኝም፣ እግዚአብሔር ምህረት ያርግላት። ግን ይቅርታ ብትል ለህሊናዋ ነው። አሁን ግን ህሊናዋን ምንም ህሊናዋን የሚያሰራት ነገር እንደሌለ ያየው ነው። ምክንያቱም አሁን ላይ በጣም ይሰማት ነበር እነዚህ ነገሮች ስታይ ለካ እንዲህ ነው ያልኩት ብላ በጣም የጸጸት ስሜት የሚሰማትና የሆነ ለአንድ ቀንም ቢሆን ከሚዲያ ምቀር ነው የሚመስለኝ እኔ ብሆን። ግን ህሊና የሌለው ሰው ይቅርታ አለ አላለ ለትግራይ ህዝብም የሚጨምር ነገር የለም የሚቀንስ ነገር የለም። ለሷም ደግሞ ይቅርታ ብትል ለራሷ ነው። ግን አፍተር ኦል የሚጠይቃት ህሊና ስለሌላት she's fine, so it's up to her። ለዛችኛውም እኔ ሁለቱም ይቅርታ ይጠይቁ ነው የምለው ለራሳቸው ማለት ነው። ምንም የሚጨምር የሚቀንስ ነገር የለም ለህዝብ። ግን እንደዚህ አይነት ነገር ላይክ የምትናገሩ ሰዎች ሰሞኑን አንድ ሰውዬም ሲናገር አይቻለው፣ ያው ፍራሙ ሰውዬ እና የሆነ እኔ ምንም ህርት አላረገኝም። ግን የሆነ ቀን ግን ለራሱ ነው መልሶ የሚመጣበት እንደዛ አይነት ነገር። ሰው ቀና ብሎ ማየት ሊያቅተው ይችላልና ስሜታዊ ሆናችሁ ምናምን በተለይ ማህበረሰብን ኢትዮጵያ የትኛውንም ህዝብ የምትናገሩ ሰዎች ማስተዋል ይስጣችሁ እግዚአብሔር። በመናገር የምትጠቅሙት ማህበረሰብ የለም፣ የምትጎዱትም የለም። ህሊናችሁን ግን አንድ ቀን ራሳችሁን በራሳችሁ ህሊናችሁ ይጠይቃችኋልና ለራሳችሁ ስትሉ እንደዚህ አታድርጉ። እና ያው ሎዛም ትጠይቅ ያችኛውም ትጠይቅ ለራሳቸው ነው። አደርዋይስ ግን ዝም ማለታቸው እንደ ክብር እንደሌላቸው ነው የምቆጥረው እኔ ለህዝቡ። ሁለቱም ሎዛም ያችኛውም
አም ሶሪ እኔ ስሟን መጥራት ራሱ ስለማልፈልግ ነው። እና ያ ይሄ ነው ያለኝ ሀሳብ። ቴንክ ዩ ሶ ማች አመሰግናለሁ። ለምንድን ነው እንደዚህ የአማራ እናት ምናምን የምትሉት? ደሴም ነው ያልኩት፣ ሁለቱንም ነው ያልኩት። ኤኒዌይስ ኦኬ። እንደዚህ አይነት በዝዶን ያ ግብዝነት ነው። ያ ጠይቋል ምናምን ማለት ግብዝነት ነው። ከራስ ነው። ህሊና ከጠየቀ ከራስ ነው የሚጀምረው። ያ ይጠይቀኝ ምናምን እንደ ጀግንነት ልትቆጥሩት ትችላላችሁ። ኖ እስናት ጀግንነት፣ ይሄ ግብዝነት ነው። ከራስ ነው የሚጀምረው። ይቅርታ እኮ ላይክ ዓለም ሰማይና ምድርን የፈጠረ እኮ ክርስቶስ ያስተማረን ነገር ቢኖር እኮ ይቅርታ ነው። በመስቀል ላይ ሆኖ በህመም ላይ ያለ ነው ምህረት ያደረገልን። ይቅርታ ለራስ ነው። ሰውነት ነው የሚጠይቀው እንጂ ከሌላ ሰው እንትን ተጠባብቆ የሚጠየቅ ነገር ይሄ ይቅርታ አይደለም። ፊል አላደረጋችሁትም ማለት ነው። ይቅርታውን ግን ሁለቱም የሚጠይቁ ነው የኔ አባባል። ያ እኔ ምንድነው ስፔሻሊ ለሶሻል ሚዲያ ላይ ላለ ቢሄቪየር ወጥቶ መሬት ላይ ያሉ ምስኪንዬ እናቶችን፣ ሰዎችን፣ ግለሰቦችን መስደብ ርሶ ዋይልድ። ሶሻል ሚዲያ ላይ በአንድ ሰው ተናደሽ ሌላን ሰው መንካት ዋይልድ ነው እና ይህንን ማለት የምወደው። ቴንክ ዩ ሌላ። ሜሪ ክሪስማስ ግን ሁላችሁም እሺ። ሜሪ ክሪስማስ ማማ ነዳለው ብዬ ነበር ወደ እናንተ አካባቢ ቤዚና አንቺን ላያችሁ ምናምን። ከዛን ሳስበው ደፋር አይደለሁም። አዎ ጎማዬ ደግሞ እልል እያለች ነው። ሜቢ አርብ ሄዳለሁ ዲለር እና ቼክ አስደርጌው 2 ሰዓት ምናምን እንዳትፈራው በጠንጋራ። አዎ 2 ሰዓት ነው። በትሬን እኮ ነው የሚሻለው። እኔ ትሬን እኔ ይዤ አላውቅም እኮ ትሬን እንዴት እንደሚያዘው አላውቅም። ያፍራለሁ። እንዲህ ዩኒየን ስቴሽን በጣም ቺፕ ነው፣ አሪፍ ነው፣ ይሻላል። እኔ እስቲ ሜቢ አንድ ቀን ያ እኛም ይቅር አለ ማውራቱ ጥሩ አይደለም። ኤኒዌይ ሜሪ ክሪስማስ። ምን ታደርጊ ለክሪስማስ? እኔ ክሬም ያስታመምኩኝ ነው። አሞኝ እኮ ነው አሁን ራሱ። ወይኔ እንዴት ሆንሽ ግን ጸድዬ? ብርዱ ትንሽ እያስቸገረኝ ነው። ወይኔ ብርድ እኮ አንቺ ሂቲንግ ሶክስ። እስቲ ቆይ አድራሻሽን ላኪልኝ። እኔ ነው የረዳኝ። አዎ ቤዚ በወንድ አገኛት። ቤዚ አንድ ስቴት እኮ ናቸው። ወይ ማንን ዲስኮኔክት ላደርግ ነበረ? ስማ ቤዚ እንዴት አመሻችሁ? እንዴት ነሽ ቤዚ? ሜሪ ክሪስማስ። ሜሪ ክሪስማስ። ክሪስማስ ትሬን ወደሽው? በጣም ያምራል። አንቺም ታምሪያለሽ። ክሪስማስ መስለሻል። ቀይ ልብስ የቸርች ልብስ ይዤ መጣ። ቸርች ለብሼ ሄደው። ጸድዬ ፒሊ ነው እንዲ ያለሽው? ኦኬ። 1 ሰዓት ተኩል ነው ከኛ። የት ነሽ? ኒው ጀርሲ ላንካስተር። እንዴ ላንካስተር ቅርብ ነው በጣም አይደል? የሚመጡ ተማሪዎች አውቃለሁ። 1 ሰዓት ተኩል። አሁን እኔ የማውቀው ፊላደልፊያ ሄጄ የማውቀው እንትን ነው ለናሽናሊቲ ኢንተርቪው የሚደረግበት። አላውቀውም። እኔ ወደ ኖርዝ ፊሊ ነው፣ ወደ አበሻ ወዳለበት ራሱ አልሄድም። ኖርዝ ፊሊ ዩኒቨርሲቲ ስለሆነ ያለሁት ወደኛ ትቀርቢያለሽ ማለት ነው። ያው ቀርባለሁ ይመስለኛል። ለዛ ነው ተማሪዎች ሲመጡ ማየው። ኖርዝ ፊሊ ቴምፕል ዩኒቨርሲቲ ነው ያለሁት። ኦኬ። አዎ ወደዚህ ይቀርባል እሱ 30 ደቂቃ። ያ ተገናኙ። ሻይ ጠጡ ጋይስ። አይ እንገናኛለን። እሺ በዚህ ፊሊ የበቆሎ እንጀራ አለ ቢጅድ በቆሎን ከኛ እየወሰዱ እኮ ነው አሚሾች እዚህ አይደል ያሉት በቆሎ አምራቾች።
እኔ እግዚአብሔርን እንደ ገጠር እንደሚዶሎ የሚኖሩ ኦሮሞችን አግኝቼ አውቃለሁ። ደስ ሲሉ ላይፋቸው ደስ ይላል። ኢዚ ገጠር እኮ ናት ላንኬ ራሱ ገጠር ነው። ላሞቹ ራሱ ያንቺ ልጆች አሁን ከብቶች አይተው ያውቃሉ? ሜሪላንድ አሁንማ ገጠር እኮ ይሄዳሉ። ነው ሜሪላንድ እያሉ ነው የምልሽ እንጂ በትምህርት ቤት ነው ፋርም ሲሄዱ ምናምን እንጂ የምን በመኪና ሮድ ትሪፕ ምናምን አያዩ። ወደ እንትን ስነዳ ወደ ምን ነበረ ወይኔ ሰፈሩ አረ ሜድስታር ሆስፒታል ያለበት የትኛው ሜድስታር? ሁለት ነው እኮ ሜድስታር ያለው። አንደኛው ጆርጅ ታውን ሳይሆን ይሄ ሜድስታር ሴንትራል ያ ሴንተሯ በኒው ሃምፕሻየር የምትነጂው ረሶታች ሰፈሩ ወደዛ ስነዳ ብቻ እንትን እላለሁ አገኛለሁ። እንትን ያሉ እንስሳ አለ ፋርም ወስደዋለሁ። ውባን እንትን ያሉ ፈረስ ሀብታም ሰፈር አለ ፈረስ ምናምን ያያሉ። እዚህ ደግሞ ሆርስ ራይድ በየቦታው ነው። የአሚሾች አሉ። ቅዳሜ ቅዳሜ ራሱ ማርኬት አላቸው ወደ ሳውዝ ፊሊካ ነው እናንተ ጋር። በጣም ደስ ይላል። ሁሉ ገበሬ እንትን ነው ደስ ይላል። የፋዘር ጓደኞች ነፋሉ እዛ የፋዘር ሀገር ሰዎች የፋዘር ሰዎች ሀገር ነው እዛ ጋሽ ሲሄዱና እንዲሰሩለታል። ፊሊ ነው ያ ላንካስተር ማለት ነው። እዚህ ናቸው። የሆነ ጊዜ መጥቻለሁ መሰለኝ ቸርች ነገር ላንካስተር መጥተሽ ነበር? ኦኬ የሆነ ቸርች መጥቼ ማቅ መሰለኝ። በሰዓቱ ገና አዲስ ነበርኩና አላውቀውም። ግን እንደዚህ ቸርች ምናምን ስጠይቅ የሆነች ሴትዮ መታ ወሰደችኝና ወደዛ ነው ምርቆ ነበር። ብዙ ብልጭልጭ ነገር የለም። ደስ ይላሉ ቤቶቹ ምናምን በጣም ያ እንደ ሊሌ ሰፈር አይደለም። ቁንጣ ቁንጣ ያለ ቤቶች ታላልቅ ሂጅ ቤት ነው። ግን ይሻላል እኮ ሞዴሊ እኔ እኮ አሪፍ ሰፈር እኮ ለመንዳት ኦንሊ ነው የምንሄደው እኮ ነው ታውቂያለሽ። መንገሞሪ አሁን እዚህ ኦንሊ ሜሪላንድ በጣም በቃ ካልም ያደርገኛል እዛ ስነዳ። ስፔሻሊ አዘር ሳይድ ስነዳ በጣም ገጠር ነው። የሆነ ስፓኒሽ ቤከር ያለ በጣም ወደው እዛ ሄዳለሁ። ሻይ ጠጣለሁ። እንደ ሀገር ቤት ነው። እንደ ኤሪኮ ካፌ ነው ኬኩ። ትሬስላቼ ኬክ የለም ቡና ምናምን ስፈልግ እዛ ነው የምንሄደው። እዚህ የአበሻ ሬስቶራንት ምንም የሌለው በቃ አበሻ ሬስቶራንት ምን ትሰሪያለሽ? አይደባደቡም። ዳህላክ አለ እኮ ዳህላክ አለ። ዳህላክ የኤርትራው አሁን የሆነ ሬስቶራንት የሆነ የሬስቶራንት ሾው አለ አይደል? የሆነ ሰው የሚያቀርበው በሌሊት ብሬክ አድርጎ ገብቶ ምናምን ነገር ሬስቶራንቱን ቀርጾ ጎርደን እሱ ሪኖቬት አድርጎታል። እና አላየሽውም ጉዱን? ምን ሆነ እንዴ? በጣም በቃ ላይክ የቆሸሸውን ነገር ምናምን ነው እንዳለ የሚያሳየው ብታይ። ከዛ ግን ብዙ ገንዘብ ነው አሉ። እኔ እንዴት እንደዚህ ላይክ ይሄንን አይቶ ይሄንን ሚዲያ ላውጥቶባቸው እንዴት እንትን ይላሉ ስል አይ ገንዘብ ያገኛሉ ምናምን ነገር አሉ። ይሄ የበሰበሰ ቺክን ምናምን እንትን ውስጥ ምናምን በጣም የሚያስጠላ እንትን ነበር። ግን ሴትዮዋ በጣም ጥሩ ሴት ነች በጣም ግን የአበሻ ቴስት የለውም ምግባቸው። መሄድ በፈልገው ግን ዱከም 14 እና ምናምን ላይ ያለው ዲሲ ቆንጆ ነው። ቆንጆ ሪቪውም አላቸው። ሰዎችም ሪኮመንድ እዚህ ሀገር ሰዎች ስታረግኛለች ምናምን ካሉኝ እዛ ልኬ ሁሉም ሰው ደስተኞች ናቸው ሲመለሱ። ያኔ እንጀራ ሲያምረኝ የሆኑ ሴትዮ አሉ የሚጋግሩ 14 ብር ነው 10 እንጀራ ምናምን ይጋግራሉ። ለተማሪዎች ምናምን ትልቅ ሴትዮ ናቸውና እና ከስንት አንዴ እሱን እንገዛና ከዛ በቃ እናበስላለን። ያው ጊዜም ስለማይሆን አሪፍ ናት። ግን እኔ ግን ሳልዋሻችሁ
ዳውንታውን ሲልቨር ስፕሪንግ ዘኒ የምትባሏ ዘኒ ልንገርሽ፣ እኔ ዘንዬ አንቺ ቤት በኡበር ኢትስ ነው ኦርደር ማድረገው። እርጉዞኜ አንቺ በነበርኩ ጊዜ አንቺ ባትኖርልኝ ሞቼ ነበር፣ ተርቤ ነበር። እውነት እርጉዝ ሴት በአሜሪካን ሀገር ተራበች ይባል ነበር። ኡበር ኢትስ ዘኒ ነበር ኦርደር ማድረገው። ደውልና ስልጆ እርጉዝ ነኝ፣ ስልጆ ጨምሪልኝ፣ በእግዚአብሔር ላከለ ጨምሩልኛል። እና እኔ በየአይነቱ ኦርደር ማድረገው ስልጆን ፈልጌ ነው። እና ስልጆ ያምረኝ ነበረ። እና ስልጆ ደግሞ የሚያምረኝ በሙዝ መብላት ነበር የሚያምረኝ። ስልጆ ሳወር አይደለም፣ ሙዙ ደግሞ ስዊት አይደለም። እነዚያን ኮምቢኔሽን ነበር የምፈልገው። እና ስልጆ ፍለጋ በየአይነት ኦርደር አደርጋለሁ። ስልጆ ኤክስትራ ስልጆ እና ቤት ይመጣል። በሙዝ ነበረ የምበላው። በጣም ይጣፍጣል። አሁን ግን አርጊ ብትልኝ ነው ዊርድ ነው። ቆጮ ላኩልኝ እያለች ነው። ስፔሻል ስልጆን እንዲህ ዲፕ ዲፕ አደረገውና ሙዙን ገምጣለሁ። እንዴት ይጣፍጣል! ስልጆ በሙዝ የእርጉዝ እንትን ወይ ደግሞ ፒክል በአይስክሬም በልተሽ ታውቂያለሽ? በጣም የሚጣፍጠው እርጉዝ ሆነሽ እርጉዝ ማርገዝ አለብሽ እንደዚህ አይነት ቴስት ነው። እግዚአብሔር የት እንደሚሄድ ታውቃላችሁ? ለሱ ደግሞ አምሽ ማርኬት የዳኒሽ ማርኬት ሎሬል ያለውን እዛ ሄድና ፒክል በየአይነቱ የቲማቲም ፒክል ሳይቀር ገዛለሁ። ግሪን ቶሜቶ ፒክልድ ተደርጎ ማለት ነው። ከዛም ቤት መጣና በቃ ቤት እስከምደርስ አይከናት ወይት ምናምን ብዬ ራሱ መኪና ውስጥ እየገመጥኩ ቲማቲም ፒክልድ ቶማቶ ማለት ነው አሁን አርጊ ብትኝ ከዛን ቆርጠውና ቤት ስገባ ይሄ ሃገንዳዝ $1 የሚሸጠው የለም ጥናነቱ አይስክሬም በሹካ እንትልሎና እንደዚህ ገብቼ አሁን ግን አርጊው አላረገው እንደዛ ነው በመባል በጣም ይጣፍጣል። የዛን ጊዜ እንደዛ ነገር ነበር የሚያምረኝ። አሁን ግን አርጊው ብትይ ሞት አስበሽ ፒክልድ ቶሜቶ የገመጥኩ ምናምን ምነዳ ነበር ቤት በቃ መድረስ አቅቶኝ ምናምን ዊርድ ነገር ነው የሚያምረው ይመስለኛል። ያ ከዛን ጋርሊክ አልወድም። ጋርሊክ ከወለድኩ በኋላ ራሱ ጠላው። ነጭ ሽንኩርት በጣም ዋዘር ቤት ነጭ ሽንኩርት በቃ ያ ሀገር ነው። ሮሜቴ ህንድ አይደለች? ኦ ያ ጂንጀርና ጋርሊክ በቃ ያ ሀገር ነገር ነው ይዛ የምትመጣው። ጂንጀርና ጋርሊክ እንደዛ ይወዳሉ እነሱ። ያ ጋርሊክ በጣም ነው እንትን የምትለው እሱ። እኔ አንድ ቀን እህቴ ምሳ ቋጥራልኝ አስራዋለች። ይሄ ጥብስ ነው ጋርሊኩን መጨረሻ ላይ መጨመሪው በደንብ ያ እና እሷ የታሰሩን ስፈታው ጋርሊኩ በቦክስ ምትቆጡ ሽታው እግዚአብሔርን ይዛሽልኛል። ቅድም ዶሮ ይዤ መጣ እስቲ ሰሞች አዎ ለበዓል እርዳታ አርጋለች። ፎቶ አርጊና ፎስቺ ብላለች። እንደ ቲክቶክ እርዳታ ቤዚ ታውቂያታለሽ ሲስተር ቤዚ ብሬኪንግ ሄድሽ እኔ እየሰማችሁ ነው። ነኝ ሲስተር እርዳታ አርጋ የምግብ እርዳታ ለኔ በፎቶ ላይ አርጊና ምግቡን አርገሽ ከጎኑ እንታጥንታለሁ። አይታ እኮ ነው ደክሟት ነው ቲክቶክ ላይ ቲክቶክ ብሎክ አርጊያት እንጂ የትሽ ነች? አዎ አይዳ ብሎክ አርጊያት ምን ታደርጋለች? እዚህ ቦልክያት ቦልክ ቦታን አርጋለች። እኔ ከፌስቡክ ብሎክ አረኩት እንጂ አንድ ቀን ማለት ለዚህ ምን አይበቃም እንጂ
ቦልኬ ቪዲዮ ቲክቶክ ሼር አድርጋልኝ። አካውንቱን ታውቂያለሽ? ሼር የተደረገበትን አው በዛ ሌላ አልጠራም። የትግርኛ ወንድ ስም ነው የምትከተል። በቃ ተውኳት። እንዴ ሌላ መጣች በፌክ ኧረ ወንድሞቹ የሉም። አባረር እንደውም ሆን ብዬ ነው የሚጠይቃቸው። ቲክቶክ አለ እንዴ? አለ ይላል። አለ ምንድን ነው? ሼር ሲያደርግ በአየር ላይ ከቲክቶክ ያ እንዴ ያዩሻል። እንደ ጉቺ ወንድሞች ያዩኛል ምናምን ልበል እንዴ? እኔ ማንም አያውቀኝም። እንኳን ወንድሞቼ አካባቢ ጓደኞቼ ምናምን ራሱ የሉም እዚህ ውስጥ። አባረሪያቸዋለሁ። ብሎክ ውስጥ ነው ያሉት። ታላቅ ወንድሜ ኮምቶ ነበር ሞላው። ቅድም እኮ እየሰማሁት አጎቴ ደውሎ ፌስቡክ እንደከፈተ ነገረኝ ምናምን ትላለች። ማናት ብሬኪንግ እኔ ደግሞ ፈልጌ ብሎ ካረኩት ያስተዳውል ነገር ነው እንጂ ጆይን ሲያረግ ሲስቃየው ታጎቴ የኔ አጎቴ የእናቴ ወንድም ማለት ነው። እያየሽ እዚህ ውስጥ እንጂ ላይቭ ላይ አዎ ወይኔ ቦለኩት አባሪ ማይኔ አሁን እስካሁን እንትን ላይ ነው፣ ቁርሾ ላይ ነው። ታረቀዋል። ታረቅ ይቅርታ ባዩ እንጂ አርተናል አይደለም ነው ህይወት ላለመበጣበጥ እንደዚህ ያልሽ እንዲህ ያልሽ መባባል አልፈልግም። ቲክቶክ ምን ይሰራል? ለሱ ምን ይሰራል? ደግሞ የማን ፋን እንደሆነ ታውቂያለሽ? የአባብዲ በቃ አባብዲ እንዲህ ብሎ ከት ብሎ ይስቃል። በቃ የአባብዲ ፈን አለቀልሽ። በቃ በቅርቡ ጊፍተር የቀጠሮ ጌም አለው እለዋለሁ። ቆይ ነው ሲኖረው ትናንት ላይ እንትን ሼር ያደረኩልሽ ላይ ፋይት ጊፍት ምናምን የሚሰጥሽ ከሆነ አይቲ ሶኬ ችግር የለውም። ሜቢ አንበሳ ምናምን አዞ የሚያወርድልሽ ከሆነ ሶኬ። አይ ይቅርበት እዛው። አይ ግን ከብሎክ እንዳታስወጪ ይቀመጥ እዛ። ቤብ ደግሞ ቢሆንስ አይሆንም እንጂ ኧረ አይሆንም። አታስቢ። ቤብ መጥቷል፣ ሌላው ቤብ መጥቷል። ደህና ነህ? አይኔ አይ ቲንክ አሉ አንቺን የሚያውቁሽ እዚህ ውስጥ አሉ በቤተሰብሽ ምናምን። እህቴ እህቶቼ ይኖራሉ፣ ሁለት እህቶቼ ይኖራሉ። አባረሽ አስወጪያቸው ከዚህ። ምን ያደርጉልሻል? እዚህ ምን ያደርጋሉ? ወሬ ለመለቃቀም እኮ እንደዚህ እያለች ነው። ዩዘርዬ ትዕግስት የለኝም፣ ነግሬክ ነበረ ባለፈው። እናውጣ በ10 አካውንት ላይ 10ንም ቦልካለሁ። ዩዘር ይመቷል ዛሬ እኔና ዩዘር ይወጣልናል። ሁሉንም ለምንድን ነው የምትቦልኪው? እሱ በሰላም መኖር ፈልጋለሁ ከዩዘር ጋር። ነገረኛ ነው በጣም ነገረኛ። ኧረ እሱ ከሌላ ይደብራል። እግዚአብሔርን እንዴ አይምጣብኝ ነው። እረፍት ፈልጋለሁ። 1 ወር 2 ወር እረፍት እንኳን ይስጠኝ። እኔ ማለት አልችለውም መቼ ማለት ባለቤቱ ትቻል እኔ ጋር ይምጣ።